ይሄው ክፈተው ክፈተው። እንዴ ማርታ ምንድነው የምታስጨንቂኝ? አንቺ ክፈችው እንጂ። ለምን ትጨነቃለህ? ማለቴ ምን የሚያስጨንቅ ነገር አለ? አይ ማርታ አንቺ ክፈችው ክፈችው አንቺ ይሻላል። አዎ ክፈችው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የና ሚዲያ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ሁሉ መልካም እግዚአብሔር ይመስገን። ዳጣ ድራማ ክፍል 90 ይዤላችሁ መጥቻለሁ። እንግዲህ ዛሬ ወይዘሮ ማርታ ወስናለች። መወሰን ብቻ አይደለም ወደ ተግባር ገብታም እንግዲህ የዲኤንኤ ውጤት ይዛ መታለች። በምታዩት መልኩ ማለት ነው። አቶ ደረጀም እንግዲህ ጭንቀቱ ተባብሶ በመጨረሻም ያው ገንፍሎ ራሱኑ ሊያጠፋው ሁሉ ተነስቷል ማለት ይቻላል። ዳጣየም እንግዲህ ምንም እንኳ ይሄ ስራ ወይም ደግሞ የዚህ ውጤት እሷ ልጅቱ ብትሆንም ግን ደግሞ እሷን ተጠያቂ ሊያደርጋት የሚችል እዚህ ጋር አንዳችም ነገር የለም ብዬ አስባለሁ። ቢሆንም ግን ዳጣ ቀና ልብ ያላት ጥሩ አስተሳሰብ፣ ጥሩ አመለካከት ያላት ልጅ ስለመሆኗ ምንም ጥያቄ የለውም። ከዛም አንጻር ይሄ ቤት በእኔ ምክንያት ሊፈርስ ነው የሚል ትልቅ ጭንቀት ውስጥ ከመሆኑ አንጻር አባቷ ደረጀ ጋር ተያይዘው ቤተ ክርስቲያን ሂደው እያለቀሰች ነበረ። ሚስኪን ዳጣ በጣም ነው የተጨነቀችው ከምነግራችሁ በላይ። እናም አባትየውም በወንዶች መቆሚያ ገብቶ እያለቀሰ ነበረ። እሷም አባቷንም እያየች እያዘነችም እጅግ በጣም አምርራ እያለቀሰች ነበር። እናም ወይዘሮ ማርታም እንግዲህ ቤቷ ቁጭ ብላ ከአብጌል ጋር እየተነጋገሩ ነበር። እማዬ ለምንድን ነው እኔን ይዘሽኝ ማትሄጂው? ይዘሽ ለምን አትሄጂም? ትላለች። ወይዘሮ ማርታ ደግሞ ስልክ በመደወል ላይ ነበረች። በመጨረሻም ሜሴጅ ሲደርሳት ምን ነበር ያልሽኝ አለቻት። እማዬ እኔን ለምን ይዘሽኝ አትሄጂም? ማለቴ አባዬ አንቺ ጋር መሄድ አይፈልግም። በዛ ላይ አሁን ጥሎሽ ሂዷል። ስለዚህ እኔ ጋር እንሄድና ውጤቱን እንየው አለቻት። እስኪ ተይኝ፣ አርፈሽ ተቀመጭ። እኔ መሄድ የምፈልገው ከአባትሽ ጋር ነው አልኩሽ። እሱ ደግሞ ይኸው ቤተ ክርስቲያን ነን፣ ስለዚህ መጣን ብሎ ቴክስት አድርጎልኛል። ስለዚህ አርፈሽ ተቀመጭ አለቻት። አይ እማዬ፣ አይ እኔ መሄድ እፈልጋለሁ። አብሬሽ ልሂድና ያለውን አብሬ ማየት እፈልጋለሁ አለቻት። እሷም እናም ችግር አለ? ድፍረቱን ካገኘሽ ለምን አባትሽን አብሬያችሁ መሄድ እፈልጋለሁ አትዩ? እስኪ እንደው ስለ ራስሽ አሁን እንኳ አንድ ነገር አስቢ። ማለት በዚህ ሰዓት አንቺ ራሱ በጣም ብዙ ችግሮች ያሉብሽ ልጅ ነሽ። ስለዚህ መቼ ነው ለራስሽ የምትጨነቂ? ሁሌ ስለ ሰው እንደተጨነቅ አርፈሽ ተቀመጭ። ድፍረቱን ታገኝሽ ደግሞ አባትሽን ጠይቂ አለቻት። አብጌልም እንግዲህ ያው እንደሚታወቀው ከራሷ ይልቅ ሰዎች ምን እያደረጉ ነው፣ ምን ሊሉ ይችላሉ፣ ምን በሉ፣ ምን ጠጡ፣ ምን ያስባሉ የሚል ጭንቀት በአእምሮዋ የሞላባት ሴት ነች። ከዛም አንጻር እንግዲህ አእምሮዋ ተረጋግቶ መቀመጥ አልቻለችም። እንደውም ሂጂ ተኝ። ለምን አተኝም? አብጌል ሂጂ ተኝ ይሻልሻል። ትምህርቱን እንደው አንድ ጊዜ እርግፍ አርገሽ ትተሸዋል አለቻት። እሷም አይማዬ እኔ እኮ የተረጋጋ እንቅልፍ ከተኛሁ በጣም ቆየሁ። ስለዚህ ብሄድም አልተኛም፣ ያው ጧትም አልተኛም፣ ሌሊትም አልተኛም። በቃ ሂጂ አሁን ተኝ፣ አሁን ይመጣል እንቅልፍ፣ ሂጂ ተኝ አለቻት። አይማዬ መሄድ አልፈልግም፣ ግን ዳጣ ያባዬ ልጅ ብኮንስ አለቻት። ሆ እስኪ ዝም በይ አንቺ ራስሽ አይደለሽ እንዲያስመርምረሽ የእሱ ልጅ እንዳልሆነ እያረጋገጥሽው፣ ምንድነው ሁለተኛ ተመልሶ ይውለዳት አለቻት። እሷም አይ እማዬ አንዳንድ ጊዜ እኮ ዶክተሮችን ሊሳሳቱ ይችላሉ አለች አብጌል። ማርታ ደግሞ አይ ይሄ እኮ መሳሪያ ነው፣ በመሳሪያ እንጂ በዶክተሩ ኃይል ብቻ አይደለም። ስለዚህ መሳሪያው ደግሞ አይሳሳትም፣ አምነሽ ተቀበይ አለቻት። ድንግጥ ብላለች አብጌል። ግን አሁንም ውስጧ አላመነላትም የእናቷንም ሀሳብ። እሺ የሰላምዬስ ልጅ ብትሆን ምንድነው የምታደርጊው? እዚህ ቤት ተመልሳ አትመጣማ። ዛሬውኑ ነው ጨርቋን ይዛ የምትወጣው አይደል? ደግሞ ሰላምዬም ድጋሚ እዚህ ቤት አትመለስም አይደል? እማዬ እንደዛ ነው አይደል የምታደርጊው? እያለች እንግዲህ እናቷን በማስጨነቅ ላይ ትገኛለች። እባክሽ ሂጂልኝ፣ አታስጨንቂ፣ እንደውም ይኸው አባትሽ መጣ፣ በቃ ግቢ ብላት ጥላት ሄደች። አቶ ደረጀም እንግዲህ ከልጁ ከዳጣ ጋር መኪና ውስጥ ገብተው እያወሩ ነበረ። ማርታ አንቺ ልጅ እንደሆንሽ ጠርጥራለች። ከመጠርጠር አልፋ ዲኤንኤ ሳታስመረምር አቀርም።
ማለትም ጳውሎስ ሆስፒታል ቀጠሮ ይዛ ነበር። እናም ዛሬ ቀጠሮዋ ደርሶ ይሄው ዛሬ ይዘህ ካልሄድክ ብላኛለች። ስለዚህ ዛሬ እውነቱ የሚወጣበት ቀን ይመስለኛል። እኔ ግን ዲኤንኤውን ከማየቷ በፊት እኔ ራሴ እነግራታለሁ አላት። እሷም ደነገጠች። አባዬ ከዚህ ሁሉ እኔ ወደ መጣሁበት እመለሳለሁኝ። እባክህ ለሷም አትንገራት፣ ዝም በል፣ እኔ እመለሳለሁ። በቃ ህይወትህን ልበጠብጥ አልፈልግም። እኔ አባት አገኘው ብዬ ተደስቼ ሳልጨርስ ይህን የመሰለ ቤት ግን በእኔ ምክንያት እንዲፈርስ አልፈልግም። እባክህን አባዬ አለችው። አይ ልጄ፣ እስከ ዛሬም ጎዳና ላይ ስላሳለፍሽው ሁሌ ይጸጽተኛል። እናም አንቺ ልጄ ነሽ። ተመልሼ ወደ ኋላ ምንም የምለውጠው ነገር የለም። ለዚህ ነገርም ደግሞ መጠየቅ ካለብኝ እኔ እንጂ አንቺ አይደለሽም። አንቺ ምንም አላጠፋሽም። እኔ አባትሽ በህይወት ባልኖር እንኳ ከእህቶችሽ ጋር ግን የእውነት ቤተሰብንሽን አሳውቄሽ ነው ልሞት የምፈልገው። ግን ተረጋጊ፣ ምንም አይፈጠርም አላት። እሷ ግን ጭንቀቷ የበለጠ ጨመረ። እናም በቃ አሁን ቤት ላድርስሽና እንሄድ ስላለችኝ ይዣት ልሄድ ነው አላት። አይ አባዬ፣ እኔ ወደ ቤት መግባት አልፈልግም። እንደውም ተመልሼ ቤተ ክርስቲያን ብቀመጥ ይሻለኛል አለችው። እንደዛ ነው የሚሻለው አላት። አዎ አለችው። በቃ እሺ ብሎ ከመኪና ወረዳት። እሷም ወደ ቤተ ክርስቲያን ተመልሳ ገባች። እሱም አይዳጣ እንደዛ ጎዳና ላይ አድረሽ፣ ጎዳና ላይ ኑረሽ፣ ጎዳና ላይ አድገሽ እንደዚህ ጨዋ ትሆኛለሽ ብዬ አልጠበኩም ነበር። ይገርማል። ለካ አንዳንድ መጥፎ ቦታዎችም ጥሩ ሰዎችን ያፈራሉ ማለት ነው። ይገርማል አለ። በዳጣ ውስጣዊ ንጹህ ልብ መኖሩን እያዘነ በጣም ተገርሟል። ተደስቷልን በሷ። በመሰረቱ አቶ ደረጀ ንጹህ ልብ ያለው ሰው ነው። እሱም ይመስለኛል በሱ ወታ ነው ብለን እናስብ። ያው እንዳባ ሲባል ማለት ነው። ያው የተሰጣቸው ገጸ ባህሪያት በጣም የሚቀራረብ ነው። ለእውነት የቆሙ ናቸው። በዛ ላይ ደግሞ አዛይ ልብ ያላቸው ናቸው ማለት ነው ደረጀና ዳጣ። እናም እንግዲህ ይህንን እውነት ሊሰማ ማርታን ይዟት ወደ ቅዱስ ጳውሎስ ሆስፒታል ሄዷል። ዳጣ ደግሞ ጸሎቷን ስታደርግ ቆይታ ወደ ቤት ስትመለስ አብጌልና ውሀዬና ባልትና ውጭ ላይ እየተጫወቱ ነበረ። አቅፋ ሳመቻቸው። እኔ ከዚህ ብሄድ እናፍቃችኋለሁ አለች እያለች እየጠየቀቻቸው ነበር። ውሀዬም ዛሬ አትናፍቂኝ፣ ነገም አትናፍቂኝ፣ የሆነ ቀን ግን በጣም ቆይተሽ ትናፍቂኛለሽ እያለቻት ነበረ። ባልትናም አዎ በጣም ነው የምትናፍቂኝ፣ ግን አንቺ ወዴት ልትሄጂ ነው አለቻት። አይ በቃ ብሄድ ነው ያልኩት አለች። እኮ የት ልትሄጂ ነው ብለው አፋጠጧት። እነሷ ግን እኔ በጣም ነው የምትናፍቁኝ፣ ግን ውሀዬ በጣም ነው የምትናፍቂ ብላ እያለቀሰች አቀፈቻቸው። በዛ መካከል እንግዲህ ናታን ደወለላት። የት ነሽ? ጠፍተሻል፣ ዛሬ የት ሆነሽ ነው አላት። አይ ናታን በጣም ሙዴ ተበላሽቷል፣ ጥሩ ስሜት ላይ አይደለሁ፣ እዚሁ ሰፈር ውስጥ ነኝ አለችው። በቃ ልብሴን ቀይሬ ልምጣ አላት። አይ አትምጣ፣ ማለት ሙዴ ጥሩ ስላልሆነ አጋባባሃለሁኝ አለችው። እሱም አይ ዳጣ ሲከፋሽ፣ ስታዝኝ፣ ስትደሰች በእያንዳንዱ የስሜት መለዋወጦች መካከል ከጎንሽ ካልሆንኩኝ ምን ነው አብሬሽ ሆንኩ ማለት የምችለው? ስለዚህ እባክሽ አብሬሽ እንደሆን ፍቀጅልኝ አላት። ይሻላል አለችው። አዎ በደንብ አላት። በቃ እሺ ና ቶሎ አለችው። እሺ የምናቃት ቦታ ማለትም ካፌዋ ጠብቂኝ ብሎ ቀጠራት። እሺ ብላ ወደ ካፌው ስከሄድ እንግዲህ ታጁን ቆሞ እያፋጠጣት ነበር። ዳጣን እባክህ ልቀቀኝ፣ አሁን ጥሩ ሙድ አይደለሁም፣ እዚህ እየመጣህ አታናዘኝ፣ ሂድልኝ ከዚህ አለችው። እሱም ጓደኛዬ ምን አርጋችሁን ነው? አግታችሁት ነው አይደል? ፖሊስ ይዤ እመጣለሁ እያለ እያፋጠጣት ነበር። እሷም ጠርጥሯል። እንዲሄድ ምንድነው 10 ጊዜ ፖሊስ የሚለው እያለ ይዘህና ጥሩ እንግዳውስ ሰው ቤት ምናባክ ልትሰራ እንደገባ በዛውም ሰው እንደወጋህ እነግርልሃለሁ፣ ይዘህና ፖሊስ ብላ እሷም ለማስፈራራት ሞከረች። እሱም አላቆመም፣ እጠራለሁ የሚለውን አቋሙን ወስኗል። መጨረሻው ምን እንደሚሆን እንግዲህ በቀጣይ አብረን የምናየው ይሆናል። ናታንም እንግዲህ ካፌው መጥቷል ማለት ነው። ካፌ ተቀጣጥረው ቁጭ ብለው እያወሩ ነበርና አባቷ የነገራትን በሙሉ ለናታን ነገረችው። ናታን ግን ቀጥ ብሎ ደወለ። አባዬ እባክህ ተረጋጋ፣ እትዬ ምንም ነገር ሳትነግርህ ምንም ነገር ቀድመህ አትንገራት አለው። ማለት አንተ እንዴት አወቃለሁ? አይ ዳጣ አብራኝ ነች፣ ያለውን ነገር ነግራኛለች፣ ስለዚህ እኔ ነግራታለሁ ቀድሜ ብሏል እያለች ስለነበረ አንተ ምንም ነገር አትንገራት እባክህ፣ ሌላ ነገርም ሊሆን ስለሚችል አንተ ተረጋጋ፣ ቀድመህ ግን ምንም አትንገራት አለው።
ይሻላል ናታን፣ ጭንቀቴ እንዲጨምር ግን ፈልገህ ነው እንዳለው። አይ አይደለም አባዬ፣ ግን ብቻ ተረጋግተህ አስብበት፣ ምንም ነገር አትንገራት አለው። እሱም እሺ ካልክ ብሎ ተስማምቷል። አብጌል በመካከል እየደወለች ነበረ ወደ እናቷ። እማዬ ውጤቱ ደረሰ አየሽው? እናትና ልጅ ናቸው አይደል? ምንድን ነው ንገሪኝ እያለቻት ነበር። ወይዘሮ ማርታ ደግሞ አብጌል አለቻት። አቤት፣ ሰው መጥቶ ነበር? አይ ማንም አልመጣም። የመጣ ማንም ሰው የለም? አዎ ማንም አልመጣም። ምን የተፈጠረ ነገር አለ? ሁላችሁም ሰላም ናቸው? አዎ እኛ ሰላም ነን። አንቺ ብቻ ውጤቱን ንገሪኝ እማዬ አለቻት። ዝጊ ስልኩን አለቻት። ምን አለ? ስልኩን ዝጊ አለቻት። እሺ ብላ ስልኩን ዘጋችው። ግን ከዛ በፊት አብጌል ሰራተኛዋን ከኔና ከዳጣ ማንን ትወጃለሽ? እንዲሁም ደግሞ የዳጣን ልብስ አዘጋጅላ ዛሬ ከቤት ትወጣለች እያለች እንግዲህ እያስጨነቀቻት ስለነበር ለናታንም ዛሬ የመጨረሻዋ ነው፣ ዳጣ ከዚህ ቤት ትወጣለች፣ አንተም ታውቃለህ አይደል? ማለት ከዚህ ቤት ዛሬ እንደምትወጣ ታውቃለህ አይደል? እያለችው ነበረ። እሱም አርፈሽ ተቀመጪ፣ ዛሬም የሰው ጉዳይ ነው የሚያስጨንቅሽ አይደል? መቼ ነው ግን የራስሽን ህይወት የምትኖሪው? መቼ ነው ስለ ራስሽ የምትጨነቂው? ይህ ሁሉ ነገር እንኳ ተፈጥሮብሽ፣ አንቺ እኮ በእጅሽ ሰው የሰው ነፍስ የጠፋብሽ ሁሉ አትመስልም። በጣም ነው የምታስጠይው። እሺ ለማንኛውም የምነግርሽ ነገር ዳጣ ከዚህ ቤት አትወጣም አላት። ማለት ምን ማለት ነው? እንዴት ነው የማትወጣው አለችው። እሱም ልልሽ የምችለው አንድ ነገር ዳጣ ከዚህ ቤት አትወጣም ስታስጠይ ብሏት ጥሏት ሄደ ማለት ነው። እናም እንግዲህ ይሄ ሀሳቦች እናቷም ስልኩን ዝጊው ስትላት በቃ ዛሬም አልተሳካም ማለት ነው፣ ዳጣ ከዚህ ቤት ላትወጣ ነው ማለት ነው እያለች ነበር በውስጧ ማለት ነው። እንግዲህ ወይዘሮ ማርታም እንደዚህ ብላ ስልኩን ከዘጋሽ በኋላ አቶ ደረጀ ማርታ ምንድን ነው እጅሽ ላይ ያለው? ምንድን ነው የሆንሽው? ማለት ውሏችንን እዚህ ዋልንበት ምክንያት ይሄ ነው ብዬ አስባለሁ። ምንድን ነው ንገሪኝ፣ ከመቼ ወዲህ ነው መደበቅ የጀመርሽው? አላት። እሷም አንተም እስከማውቀህ ድረስ በጣም መተታመን ወይም ደግሞ ጥሩ ሰው፣ እኔን ዋሽተኸኝ የማታውቅ ሰው ነበርክ። አሁን ግን አለች። ምን አሁን ግን ምን አላት እኮ። ለማንኛውም ቤት እንሄድና አንተና እኔ ብቻ ክፍላችንን ዘግተን ይሄንን ነገር እናየዋለን። ስለዚህ ያን እውነቱን እናውቃለን አለችው። ምን ለማለት ፈልገሽ ነው ማርታ? ንገሪኝ እባክሽ፣ አታስጨንቂኝ። ለምን ትጨነቃለህ? ምን ነው የዋሸህ ነገር አለ እንዴ አለችው። አይ አለ። እሺ ከእኔ ውጭ ከሴት ጋር ለመተኛት አስበህ ታውቃለህ ወይ አለችው። ከዛ እሺ እኔ ልጠይቅሽ፣ አንቺ ከእኔ ውጭ ከወንድ ጋር ለመተኛት አስበሽ ታውቂያለሽ አላት። በጭራሽ ለሰከንድ እንኳን አስቤው አላውቅም አለችው። እኔም በንጹህ አእምሮዬ ካንቺ ውጭ ከሌላ ሴት ጋር ለመተኛት አስቤው አላውቅም አላት። እዚህ ጋር እየዋሸ ነው ብለን እንዳንል እውነቱን ለመናገር በንጹህ አእምሮ ከሌላ ሴት ጋር ለመተኛት አስቦ አልነበረም። የተፈጠሩት ሁለቱም ልጆች በመጠጥ መንፈስ አእምሮውን ስቶ ደንዝዞ ነበር እንጂ። ይህን ነገር ማርታ ግንዛቤ ውስጥ ታስገባለት ይሆን? ቤቷን ላለማፍረስስ ዋስትና ይሆናት ይሆን ይሄ ነገር? ብቻ ከአሁንስ በኋላ ደረጀን አምና የምትቀጥል ይመስላችኋል? ውድ ወይኗ ሚዲያ ቤተሰቦች፣ እኔ ግን አይመስለኝም። ማርታ በእርግጥ በጣም በጥልቀት ቀስ ብላ ተረጋግታ ነገሮችን መወሰን የምትችል በሳል አእምሮ ያላት ሴት ናት። የጥሩ እናቶች ምሳሌ ናት ብዬ አስባለሁ። ቢሆንም ግን አቶ ደረጀም በጣም ከመጨነቁ የተነሳ ፊቱ ላይ የሆነ ጥፋት እንዳጠፋ ይታይበታል። እናም ይህን ነገር ግንዛቤ ውስጥ አድርገው ህይወታቸውን በሰላም ቢኖሩ መልካም ነው ብዬ አስባለሁ። ግን በጭራሽ በድጋሚ ልታምነው አትችልም። እሱ በእርግጥ ከአሁኑ በኋላ መጠጥ ዞረበት እንኳን የሚዞር ሁሉ አይመስለኝም። እስረኛዋ ሆኖ የሚኖር ነው እንጂ የሚመስለኝ። በጭራሽ በድጋሚ ሊከዳት አይችልም። ግን ደግሞ ማርታ እምነቷን አንድ ጊዜ አታለች፣ በድጋሚ አታምነውም። ይሄ ነገር ወዴት እየሄደ ነው? መጨረሻውስ ምን ይሆን? በጣም ነው ናፈቀኝ። እናም እንግዲህ እንዲህ ተባብለው ወደ ቤታቸው ከመጡ በኋላ ዳጣም ሳሎን ቁጭ ብላ አገባባቸውን አይታ እየተጨነቀች እያለቀሰች ሁሉ ነበር። ናታንም እያጽናናት ነበር። ማርታና ደረጀ ደግሞ በምታዩት መልኩ አልጋቸው ላይ ቁጭ ካሉ በኋላ ማርታ ከቦርሷ ውስጥ ወረቀቱን አውጥታ ይሄው ክፈተው አለችው። እሱም ለምን ታስጨንቂኛለሽ ማርቲ? እባክሽ አታስጨንቂኝ፣ አንቺ ክፈችው አላት። እሷም ይሻላል፣ ግን ደግሞ ለምን ትጨነቃለህ? ይሻላል አለችው። አዎ ይሻላል፣ አንቺ ክፈችው አላት። እሷም እሺ ብላ
ወረቀቱን መክፈት ጀምራለች። ውድ የወይኗ ሚዲያ ቤተሰቦች ዳጣ ድራማ ክፍል 90 ይህንን ይመስል ነበር። በቀጣይ ምን ሊሆን እንደሚችል የዚህ ሚስጥር መጨረሻው ምን እንደሚሆን እንግዲህ ያው የምንጠብቀው ነገር አለ አይደል? ከዛ በተቃራኒ ሆኖ እንዳናገኘው ፈራለሁ። ማለትም ስታስመረምር የሚያሳየው የሰላምንና የዳጣን ዲኤንኤ ነው ያሳወቀችን። ማለትም የዳጣንና የሰላምን ጥፍር ነው። እኔ ግን ከዛ በተጨማሪ የውሃየንም ጥፍር አብራ የወሰደች ይመስለኛል። ያ ማለት ደግሞ ያ ጥፍር እንግዲህ ውሃ የሰላም የዳጣ እህት ከሆነች አባታቸው አንድ ነው ማለት ነው። ይሄን ነገር በዚሁ ልታረጋግጥ ትችላለህ ብዬ አስባለሁ ማርታ። እናም እንግዲህ በክፍል 91 መጨረሻው ምን ይሆን የሚለውን ይዤላችሁ እመጣለሁ። ውድ ወይና ሚዲያ ቤተሰቦች እስካሁን ከኔ ጋር ስለነበራችሁ በፍቅር ስለተከታተላችሁኝ ከልቤ አመሰግናለሁ። ሰላማችሁ በያላችሁበት ይብዛ። መልካም ማዳር ይሁንላችሁ። ይህ ወይኗ ሚዲያ ነው። ሰላማችሁ ይብዛ።